ሰላም ጤና ይስጥልኝ ቤተሰቦች ቦሊ ዶክተር በሚለው ፕሮግራም በድጋሚ ተገናኝተናል። ሴፕቴምበር 25 ላይ ለእይታ የበቃው ኦጂ የተሰኘው የፓወን ከሊያን ፊልም በፓወን ከሊያን የሥራ ህይወት ውስጥ በጣም ትልቁና ከፍተኛ የሆነ ገንዘብ መሰብሰብ ችሏል ኦፕኒንግ ዴይ ላይ። ይህም ደግሞ በጣም በከፍተኛ ሁኔታ መነጋገሪያ መሆን ችሎ ነበር። በጣም የሚያስደንቀው ኦጂ የተሰኘው ፊልም በዓለም አቀፍ ደረጃ 154 ከሮር ኦፕኒንግ ዴይ ማሳለፍ ችሎ ነበር በአንድ ቀን። በዚህ ዓመት በ2025 ብናየው የረጅኒካንት ኩል የተሰኘው ፊልምን በልጦ መሄድ ችሏል፣ ግን የጌም ቼንጀርን መብለጥ አልቻለም። ምክንያቱም 186 ከሮርና ከዛ በላይ ነበር የሰበሰበው። በጣም ትልቅ መነጋገሪያ የሆነው ነገር በሂንዲ ኮሌክሽን በጣም ከፍተኛ ገንዘብ ሳያስገቡ እንዴት ይሄን ያህል ይደርሳል የሚለው ትልቅ ጥያቄ ሆኗል። ቀደም ያለውን ብናይ ፑሽፓቱ፣ ኬጂኤፍ2፣ ትሪፕል አር፣ ሳላርና አዲ ፑሩሽ የመሳሰሉ ፊልሞች ምክንያቱም እነሱ በሂንዲ ቦክስ ኦፊስ ላይም አሪፍ ኦፕኒንግ ዴይ አሳልፈው ነበር፣ ጥሩ ገንዘብ ሰብስበው ነበር በሂንዲ። ኦጂ ግን በሂንዲ ቦክስ ኦፊስ ላይ ብቻ ወይም ደብ የተደረገው 20 ከሮር እንኳን አልደረሰም ነበር፣ ግን በዓለም አቀፍ ደረጃ 154 ከሮር መሰብሰብ ችሏል። ኦጂ የተሰኘው ፊልም በፕሪሚየር ወይም ምርቃት ላይ 21 ከሮር አካባቢ መሰብሰብ ችሎ ነበር። ኦፕኒንግ ዴይ ላይ ደግሞ 64 ከሮር አካባቢ መሰብሰብ ችሎ ነበር በህንድ ውስጥ። ማለትም ኔት ኮሌክሽኑ 85 ከሮር አካባቢ ነው በሂንዲ፣ በግሮስ ሲቀመጥ ደግሞ 100 ከሮር አካባቢ ሆነ ማለት ነው። እና በዓለም አቀፍ ደረጃ 150 ከሮርና ከዛ በላይ ማስገባት ችሏል። ያው የሳውስ ትልልቅ ፊልሞች እንግዲህ መጀመሪያ ቀን ላይ ያስገርሙና ከዛ እየቀዘቁት ይሄዳል። ኦጂ ግን እንደዛ አላጋጠመውም። በጣም አሪፍ የሆነ እየሄደ ያለው ምክንያቱም ስለ ፊልሙ እየተሰማ ያለው ሪቪው በጣም አሪፍ ስለሆነ ተመልካቹም ለማየት እየጓጓ እየሄደ ያለ ይመስላል። እናንተ ስለ ኦጂ ኦፕኒንግ ዴይ ኮሌክሽን ምን ትላላችሁ? በኮሜንት አጫውቱኝ እስኪ። ሌላኛው ዜና ደግሞ ከቱምባድ ፊልም አኳያ ሲታይ ሁለተኛው ክፍል በጣም በትልቁ እንደሚሰራ ተነግሯል። ምክንያቱም 150 ከሮር በጀት እንደሚወጣበት አናውንስ አድርገዋል። በጣም አስደናቂ የሚያደርገው የመጀመሪያ ክፍሉ በጀቱ 5 ከሮር ብቻ ነበረ፣ ግን ሁለተኛው ክፍል 150 ከሮር ሊሆን ነው። ስለዚህ የቱምባድ ፊልም አክተርም ዳይሬክተርም የሆነው ስምባሳኒ ስቱዲዮ ጋር ተጨባብጧል ወይም ተስማምቷል። ስለዚህ የሁለቱ መስማማት እንግዲህ በጀቱ ከፍ እንዲል አድርጎታል ማለት ነው። በ2018 ላይ የበቃው የቦሊውድ አይኮኒክ የሆነው ፊልም ቱምፓድ የተሰኘውን እርግጠኛ ነኝ ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። ስለዚህ አሁን ቱምፓድ ክፍል 2 እርግጠኛ ሆኗል። ከሶም ሳጋም ጄንቲላንም እንግዲህ ፕሮዲዩስ እንደሚያደርገው ተነግሯል። አዴሽ ፐርሳትም ፊልሙን ዳይሬክት ያደርገዋል። የመጀመሪያውን ክፍል ራሂ አኒል በረፍ ነበር ዳይሬክት ያደረገው፣ ግን በግል ለቀጣይ ክፍል ባለመስማማታቸው የተነሳ ከዳይሬክተርነቱ ተቀንሷል። በጀቱ እንግዲህ 150 ከሮር ከሆነ ከመጀመሪያ ክፍል አኳያ የፊልሙ ስኬል ምን ያህል ከፍ እንደሚል መገመት በቀላሉ ይቻላል። ግን ዋናው ትልቁ ጥያቄ ቱምፓድ ሁለተኛው ክፍል ልክ እንደ መጀመሪያው ክፍል ይሰራል የሚለው ነው። በአሁኑ ሰዓት ላይ ፊልሙ ፕሪፕሮዳክሽን እንደተጀመረ እየተነገረ ነው ያለው። ቀረጻውንም 2026 መጀመሪያ አካባቢ ይጀምራል ተብሏል። ፒያርካ ፓንችናማ እና ሶኑኪ ቲቱኪ ስዊቲ የሁለቱ ፊልሞች ጥንዶች ማለትም ዳይሬክተር ላውረንጀር እና አክተር ካርቲካሬን ሌላ አዲስ ፊልም ይዞ እየተመለሱ ነው ያሉት። ሁለቱም ቀደም ያሉ ፊልሞች እንግዲህ እንደሚታወቀው በካርቲካሬን የሥራ ህይወቱ ላይ በጣም ምርጥ የሚባሉ ፊልሞች ነበሩ። ተመልካቹም በጣም ያደነቀውና የወደደላቸው ስራቸው ነበረ። ስለዚህ እነዚህ ጥንዶች በድጋሚ ሌላ አዲስ ፊልም ፕላን እያደረጉ ነው ያሉት። በዚህ ፊልም ላይም አንድ ሮማንቲክ ኮሜዲ ይዘት ያለው ምርጥ ፊልም እናያለን ተብሎ ተስፋ ተደርጎበታል። እስካሁን ድረስ በእርግጥ ምንም አናውንስመንትም ሆነ አፕዴት አልወጣለትም። እየተነጋገሩ እንዳለ ግን በጣም እየተወራ ነው ያለው። ማለትም በቀጣይ ጥቂት ቀናት ውስጥ የፊልሙ አናውንስመንትም ይወጣል ማለት ነው። የላውረንጀር ቀደም ያለ ፊልሙ ዳይሬክት ያደረገው ቱጁቲሜ መካር ለእይታ ከበቃ 2 ዓመት አልፎታል። ግን እስካሁን ድረስ ቀጣይ ፊልሙን አናውንስ አላደረገም። ይህ ማለት እንግዲህ የላውረንጀር ቀጣይ ፊልሙን በቀጣይ ጥቂት ቀናት ውስጥ አናውንስ ያደርጋል ተብሎ እየተጠበቀ ነው ያለው። ተጨማሪ አፕዴት እንግዲህ ከወጣ እኔም በቦሊ ዶክተር ይዤላችሁ ብቅ እላለሁ። ታዋቂዋ ዳይሬክተር ሜግና ጉልዛር በቀጣይ የምትሰራው ፊልም ዳይራ የተሰኘው ፊልም ቀረጻው እንደተጀመረ ተነግሯል። ዳይራ አንድ በወንጀል ታሪክ ላይ የሚያጠነጥን ክራይም ትሪለር ፊልም ሲሆን በፊልሙ ላይም ከሪና ካፑርና ፕሪቲቪራይ ሱኩማረን መሪ ተዋናይ እንደሚሆኑ ተነግሯል። አንዳንድ መረጃዎች እንደሚያሳዩት ታዋቂዋ ዳይሬክተር ሜግና ጉልዛር የፊልሙ ታሪክ የሚያጠነጥነው በ2019 በተፈጠረው ሃይድራባድ አካባቢ አስገድዶ መድፈርና ግድያ የተፈጠረበት ታሪክ ላይ የሚያጠነጥን ፊልም ይሆናል እየተባለ ነው። በእርግጥ ያ ክስተት በተፈጠረ ሰዓት ላይ ሁሉም ሰው ሰምቶ ድንብር ያለበት ነበር። ስለዚህ ዳይሬክተሯ ሜግና ጉልዛር እንግዲህ በዚህ ታሪክ ላይ አንድ ፊልም እየሰራች ነው ያለችው። ርዕሱም ደግሞ ዳይራ ይሆናል ተብሏል። ሜግና ጉልዛር እንግዲህ እናንተ ካላወቃችሁ ተልባር፣ ራዚን፣ ቻፓክና ሳም ባህዱር የመሳሰሉ በጣም ተወዳጅነትን ያገኙና ምርጥ ፊልሞችን ዳይሬክት አድርጋ ነበር። ጎበዝ ዳይሬክተራት እንግዲህ ቀጣይ ስራዋ ዳይራ የተሰኘው ፊልም እንዴት እንደሚሆን ደግሞ አብረን ምን ይሆናል። ከከሪና ካፑር ጋር እንግዲህ የተያዘ ሌላ ዜና ደግሞ የክሩ ፊልም ሜከሮች ሁለተኛ ክፍልም እንሰራለን ብለዋል። ክሩ የተሰኘ ፊልም እንደሚታወቀው 2024 ላይ ታበቅቶ ነበረ። በጀቱም 75 ከሮር አካባቢ ነበረ። በህንድ ውስጥ ብቻ ቦክስ ኦፊስ ላይ 90 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ ቦክስ ኦፊስ ላይ 150 ከሮርና ከዛ በላይ መሰብሰብ ችሎ ነበር። ስለዚህ የመጀመሪያው ክፍል ስኬታማ ስለሆነ ሁለተኛው ክፍል ለመስራት አስበዋል። ይህ ማለት በዚህኛው በክፍል 2 ላይም ከሪና ካፑር በድጋሚ የጊታን ካራክተር ይዛ ትጫወታለች ማለት ነው። ታቡና ክሪስቲያን እንግዲህ እስካሁን ድረስ መግባታቸው አልተረጋገጠም። አንዳንድ መረጃዎች ግን እንደሚያሳዩት ከሆነ ኤሊስት ላይ ያሉ አክትረሶች እንደሚፈርሙና ከፍተኛ የሆነ የዝርፊያ ታሪክም እንደሚያሳዩ ተነግረዋል። ፊልሙ እንደሚሰራ እንግዲህ ተረጋግጧል። ምናልባት እስከሚቀጥለው ዓመት ቀረጻ ይጀምራል ተብሎ ይጠበቃል። ግን ምንም ቢሆን ኦፊሻል አናውንስመንቱን እንጠብቃለን። የቴልጉ ታዋቂ ፕሮዲዩሰር ድልራጁ ከአጂት ኩማር ጋር አንድ አክሽን ፊልም መስራት እንዳሰበ የተነገረ ነው ያለው። የማርኮ ፊልም ዳይሬክተር የሆነው አኒፋ ቴሊ ፊልሙንም ዳይሬክት እንዲያደርግለት እያወሩ እንደሆነ ተነግሯል። ድልራጁ ማለት እንግዲህ የቪጄ ፊልም የሆነው በሪሱን ፕሮዲዩስ አድርጎ ነበረ። አሁን በቀጣይ እንግዲህ ለሁለተኛው የታሚል ፊልሙ አጂት ኩማር እንዲሰራለት እያናገረ ነው ያለው።
ዲል ራጁና ዳይሬክተር ሃኒፋ ቴሊ እየተነጋገሩ እንደሆነ ከማርች ጀምሮ እየተወራ ነው ያለው። የዛኔም የተባለው እንግዲህ ለአንድ አክሽን ፊልም ሃኒፋ ቴሊን አስፈርሞታል ተብሎ ነበር እና አሁን ላይ እንግዲህ ይህንን ፊልም እንዲጫወትለት ወይም መሪ ተዋናይ እንዲሆን አጂት ኩማርን እያናገረ እንደሆነ እየተነገረ ነው ያለው። አንዳንድ መረጃዎች እንደሚያሳዩት ልክ እንደ ማርኮ አስጨናቂ የሆነ ትሪለር የበዛበት ፊልም እንደሚሆንና አጂት ኩማርም እስካሁን ከሰራቸው ፊልሞች ካራክተሩ በጣም ለየት እንደሚል እየተነገረ ነው ያለው። አጂት ኩማርም ስክሪፕቱን አንብቦታል፣ ታሪኩም ወይም ስክሪፕቱ እንደተመቸውም ተናግሯል። ይህ ማለት በቀጣይ ጥቂት ቀናት ውስጥ እንግዲህ ፊልሙ አናውንስመንት ይወጣል ማለት ነው። ቢሆንም ግን ትንሽ ቆየት ማለት አይቀርም። ምክንያቱም አጂት ኩማር በአሁኑ ሰዓት ላይ ቀጣይ ፊልሙ ከአጂት ረቪቸንደን ከተባለው ዳይሬክተር ጋር እንደሚሰራ ተነግሯል። ያም ማለት እንግዲህ ፊልሙን እሰራለሁ ብሎ አጂት ኩማር ፈቃደኛ ከሆነ AK65 ይሆናል ማለት ነው። ያም ማለት ከAK64 በኋላ ወይም ከ64ኛ ፊልሙ በኋላ የሚጀምር ነው ማለት ነው። ታዋቂው ዳይሬክተር ፑሪ ጀገናትና ቪጄይ ሰትፑቲ አብረው በቀጣይ የሚሰሩት ፊልም ታይትል ቲዘሩ ሴፕቴምበር 28 ላይ ለእይታ በቅቷል። ይህ ፊልም ማለት እንግዲህ የፑሪ ጀገናት ቀጣይ ፊልሙ ሲሆን መሪ ተዋናዩም ቪጄይ ሰትፑቲ እንደሚሆን የተነገረበት ፊልም ነው። ፊልሙም እንግዲህ ሃይ ኦክቴንት የተባሉ አክሽኖችን የያዘ ፊልም ሲሆን በፊልሙ ላይም የቪጄይ ሰትፑቲ ካራክተሩ ገጸ ባህሪው በጣም አደገኛና ኃይለኛ እንደሚሆን ተነግሯል። የፊልሙ ቀረጻ በአሁኑ ሰዓት ላይ በደንብ እየቀጠለ እንዳለ እየተነገረ ነው ያለው። ታይትል ቲዘሩ ሴፕቴምበር 28 ላይ ለእይታ በቅቷል። በእርግጥ ዳይሬክተሩ ፑሪ ጀገናት በላይ ሁለት ፊልሞቹ ፍሎፕ ሆነውበታል። በቀጣይ ደግሞ ከቪጄይ ሰትፑቲ ጋር የሚሰራው አክሽን ትሬለር ፊልሙ እንዴት ይሆናል የሚለው አብረን ይሆናል። የታሚል አክሽን ትሬለር ይዘት ያለው መድራሲ የተሰኘ ፊልም በኦቲቲ በጥራት የሚወጣበት ቀን አናውንስ ተደርጓል። መድራሲ እንደሚታወቀው ሴፕቴምበር 5 ላይ ለእይታ የበቃ ፊልም ነበረ። በሚያስጠላ ሁኔታ ፍሎፕ ሆኖ ያለፈ ፊልም ነበር። የሚገርመው ልክ እንደ ሲከንደርም የአረብ ጋርስ ዳይሬክት ያደረገው ይሄ ፊልም ፍሎፕ ሆኗል። ስለዚህ ከኦክቶበር 1 ጀምሮ በኦቲቲ ፕላትፎርም ለእይታ ስለሚበቃ በጥራት እንድታዩት ትጋበዛላችሁ። እኔም እንግዲህ ያቀርበዋለሁኝ፣ ቦታውን ታውቁታላችሁ። ዳይሬክቱ የተሰኘው ፊልም እንግዲህ በመጨረሻም በጥራት ወጥቷል። ኔትፍሊክስ ላይ ለእይታ በቅቷል። ዳይሬክት ሁለተኛው ክፍል ኦገስት 1 ለእይታ የበቃ ፊልም ነበር። በ2025 ቦክስ ኦፊስ ላይ ይሄ ፊልም ፍሎፕ ሆኖ ያለፈው። እንግዲህ ፍቅር ፊልሞች የምትወዱ ከሆነ አንድ ጊዜ የሚታይ ፊልም ነው። የአጀይ ዴቭጋን ሰን ኦፍ ሰርዳርቱ የተሰኘው ፊልም በጥራት ወጥቷል። አሁን ማየት ትችላላችሁ። ሰን ኦፍ ሰርዳርቱ ኦገስት 1 ላይ ዳይሬክቱ ከተሰኘው ፊልም ጋር ክላሽ አድርጎ ነበረ። ልክ እንደ ዳይሬክቱ ይሄን ፊልምም ቦክስ ኦፊስ ላይ ፍሎፕ ነው። የዚህ ፍሎፕነት ነው በጣም የሚያሳዝነው። የፊልሙ በጀት 150 ክሮር ነበረ። በህንድ ቦክስ ኦፊስ ላይ 43.24 ክሮር አካባቢ ብቻ ነው መሰብሰብ የቻለው። የመጀመሪያ ፊልም በጣም ቆንጆ ነበር፣ ተወዳጅነትን አግኝቶ ነበር። ሁለተኛ ፊልም ግን ተመልካቹን ያስከፋ ፊልም ሊሆን ይችላል። ብዙ ሰዎች እንግዲህ በሲኒማ ላይ በነበረ ሰዓት ላይ አላዩትም። አሁን በጥራት ሲወጣ እንግዲህ ኔትፍሊክስ ላይ ያዩታል ማለት ነው። ካያችሁት ደግሞ ከመጀመሪያ ክፍል አኳያ ሁለተኛ ክፍል እንዴት አገኛችሁት? ያላችሁን ሐሳብ አስተያየት በኮሜንት አጫውቱኝ። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।